ለምንድነው ስራ መስራት የሚያስጠላን? በዚህ መጽሐፍ ውስጥ ስራን በጨዋታ መልኩ መስራትን ለረጅም ጊዜ ሞቲቬሽን እና ዲሲፕሊን ለምን እንደማይሰራ ፍርሃትና ፍዘትን ስለመታገል ኃይላችሁን መልሳችሁ ስለመቆጣጠር እና የሚያሰቃዩአችሁን የበርናውት መዛል አይነቶችን ስለማወቅ እንማራለን። A spoonful of sugar helps the medicine go down። በጣም መሳጭ ያልናቸው ስራዎች እንኳን በጊዜ ሂደት ደባሪ ይሆናሉ። ለምሳሌ አንድን ቡድን የአዲስ አበባን ከተማ ቱር ማስጎብኘትን ስራችሁ አድርጋችሁ ሰዱት እስቲ። ያንን ስራ ለአምስተኛ ጊዜ ስታደርጉት ልትናደዱ ወይንም ሊደብራችሁ ይችላል አይደል? አዎ፣ ከጊዜ በኋላ ደባሪ የሆነ መሄዱ አይቀሬ ነው። ስለዚህ እንዴት ነው በርናውትን አስወግዳችሁ በጠዋት ወደ ስራ መግባት የምትችሉት ታዲያ? ቀናችሁን የበለጠ ደስ የምትሰኙበት ለማድረግ እነዚህን ስልቶች ተከተሉ። በመጀመሪያ ደረጃ ካራክተራችሁን ምረጡ። ስኬትና ደስታ ላይ ትላልቅ ግኝቶችን ያገኘው ዶክተር ስቱዋርት ብራውን በህይወታችሁ ውስጥ መውሰድ የምትችሏቸው ወይንም ደግሞ ያሉባቸውን 8 ካራክተሮች ይመርጣል። እነሱም እነዚህ ናቸው: ተወዳዳሪ ኮምፒቲተር፣ ሰብሳቢ ኮሌክተር፣ አሳሽ ኤክስፕሎረር፣ ተቆጣጣሪው ዳይሬክተር፣ ፈጣሪ ክሬተር፣ ኪኔስቴት ልዩ ልዩ የአካል እንቅስቃሴዎች ደስ የሚያሰኙት፣ ቀልደኛ ጆከር፣ ታሪክ ተናጋሪ ስቶሪ ቴለር። ከነዚህ ካየናቸው ውስጥ ወደ አንዱ ካራክተር ወይንም ከአንድም በላይ ተሳቡ ይሆናል። ለምሳሌ ታሪኮችን መጻፍ፣ መሳል እና ጂምናስቲክስ ተወዱ ይሆናል። ይሄም ከላይ ካየናቸው ውስጥ ስቶሪ ቴለር፣ ክሬተር እና ኪኔስቴት ሶስቱንም ካራክተሮች ያደርጋቸዋል ማለት ነው። የነዚህ ካራክተሮች ሐሳቡ በስራችሁ ውስጥ የካራክተር ጨዋታን ማካተት ነው። የሆነ የማትወዱትን ስራ እየሰራችሁ ባላችሁበት ጊዜ ይሄንን ራሳችሁን ጠይቁ። ቆይ ግን ይሄን አሁን የደበረኝን ስራ አዝናኝ ቢሆን ኖሮ ምን ሊመስል ይችል ነበር? ከዛንም ሐሳቦች ወደ አእምሮአችሁ እንዲመጡ ፈቀዱላቸው። ስራችሁን እየሰራችሁ እያለ በቀላሉ የሆነን ዘፈን ከኋላ መክፈት ወይንም ደግሞ ጓደኛችሁን አብራችሁ ከጎናችሁ እንዲሆን ማድረግ እንኳን ስራውን የበለጠ ደስ እንዲል ማድረግ የሚችል ነገር ነው። Do you really have to? ስራችንን ስንሰራ ተዝናኖት ከሌለ ስራውን አሰልቺ ከማድረጉ በተጨማሪ በራስ መተማመን የሌለን ከሆነ ደግሞ ስራውን ወደ አጨናናቂ ራሹንም ህመም ወደ ተሞላው ሂደት ነው የሚወስደው። ለፕሮዳክቲቪቲና እርካታ ኃይል ወይንም ፓወር ወሳኝ ነገር ነው። ምክንያቱም ደግሞ እንድትፎካከሩ ያደርጋችኋል፣ ስለራሳችሁ ጥሩ ስሜት እንዲሰማችሁ ያደርጋል፣ እንዲሁም ከፍታዎች ጋር እንድትደርሱ ያደርጋል። በራስ መተማመን ኮንፊደንሳችሁን ከፍ ማድረግ ማሳደግ ህይወት ቀያሪ ሂደት ነው። እሱንም ሂደት ከዚህ ቀጥሎ ባሉት ቱሎች መጀመር ትችላላችሁ። ዩዝ ዘ ሞዴል። የሆነን ሰው ስኬታማ ሲሆን ስታዩ እናንተም ግባችሁን ማሳካት እንደምትችሉና ጥረቶቻችሁን ዋጋ ያላቸው እንደሆኑ በራስ መተማመኑን ኮንፊደንስ ይለግሳችኋል። ፖድካስቶችን አድምጡ። በእናንተ ዘርፍ ላይ ታላቅ የሆኑ ሰዎችን መጽሐፍትን አንብቡ። እናም በእነሱ ምሳሌነት ኢንስፓየርድ ሁኑ። እነሱ ግባቸው ጋር መድረስ ከቻሉ እናንተ ስለምንድን ነው የማትችሉት? ፍሊፕ ዘ ኮንፊደንስ ስዊች። ነርቨስ በምትሆኑበት ጊዜያቶች ላይ በተገላቢጦሽ አድርጉና በእናንተ ቦታ ላይ ኮንፊደንስ ያለው ሰው ሊሆን በሚችልበት ሁኔታ በተገላቢጦሽ ጊዜውን አሳልፉ። ያንን ሰው ሆናችሁ በተገላቢጦሽ ጊዜውን አሳልፉ። ለምሳሌ ፕሬዘንቴሽናችሁ ፌል ያደርጋል ብላችሁ ትሰጋላችሁ። እንግዲህ በዚህ ጊዜ እናንተ ዋንጫ የተሸለማችሁ የተካናችሁ ተናጋሪ እንደሆናችሁ ለራሳችሁ በማሰብ በመሳል ያን ፕሬዘንቴሽን አቅርቡት። ሉክ አት ቲንግስ ዊዝ ኤ ቢጊነርስ ማይንድ። የዜን ቡዲስቶች ይህን መፍትሄ ሾሺን ብለው ነው የሚጠሩት። እሱም ሁሉንም ነገር ከለማወቅ መፈለግ ትህትናና ክፍት አእምሮ ጋር የመቀበል ሁኔታ ነው። የድሮውን ከመከተል ይልቅ አዲስ መንገዶችን ለመማር ዝግጁ መሆን ማለት ነው። ቲች ቱ ለርን። በስራ ቦታ ላይ አዲስ ሰራተኛን ሜንቶር ማድረግ ወይንም ለስራው ማስተማር በራሱ እናንተ ስራውን የበለጠ እንድትረዱና የተሻላችሁ እንድትሆኑ ነው የሚያደርገው። ኦውን ዩር ላይፍ ኤንድ ማይንድ። ውጫዊ የሞቲቬሽን ምንጭ የሆኑት ማለትም ኤክስትሪንሲክ ሞቲቬሽን የሆኑት እንደ ደሞዝ ወይንም በሌሎች ሰዎች ተቀባይነት ማግኘት አይነቶቹ በፕሮዳክቲቪቲያችንና ደስታችን ላይ አጭር ተጽዕኖ ብቻ ነው ያላቸው። በተነጻጻሪ ሁኔታ ደግሞ ኢንትሪንሲክ ኢነር ሞቲቬሽን ማለትም ከውስጣችን የሚመነጩ ሞቲቬሽኖች የሆኑት እንደ የግል እርካታ፣ የግል እድገት አይነቶቹ ወጥና ረጅም ጊዜ የሚቆይ ጥቅሞች ነው ያሏቸው። ውስጣዊ ኢነር ሞቲቬሽን የሚመጣው ካላችሁ የአእምሮ ሁኔታ በመነሳት ነው። እንዲሁም ምርጫዎቻችሁን ለመቆጣጠር ባላችሁ ፈቃደኛነትና ቁርጠኛነት ላይ ተመስርቶ ነው። ይሄን ነገር ማድረግ አለብኝ I have to do something ስትሉ በህይወታችሁ ላይ ምንም ተጽዕኖ የበላይነት ባለቤትነት እንደሌላችሁ ነው የሚያሳየው። ከዚህ ይልቅ ግን ይሄን ለማድረግ መርጫለሁ I choose ስትሉ ግን ለማንነታችሁ ኃይል ይሰጠዋል። ቢዮንድ ሞቲቬሽን ኤንድ ዲሲፕሊን። ብዙ ሰዎች የፕሮክራስቲኔሽንን በኋላ አድርገዋለሁ የሚለውን ችግር በሞቲቬሽን እና ዲሲፕሊን ለመፍታት ይሞክራሉ። ይህን ሐሳብ የሚይዙ ሰዎች ሁለት አይነት ናቸው። የመጀመሪያዎቹ ያን ማሳካት የምትፈልጉት ነገር ጋር ለመድረስ በዛ ነገር ኦብሰስድ መሆን እና ሁሌ ስለሱ ማሰብ መጨነቅ አለባችሁ ብለው የሚያምኑት ሲሆኑ፣ ሁለተኞቹ ደግሞ ነገሩን ማድረግ ፈለጋችሁም አልፈለጋችሁም ግባችሁን ለማሳካት ስትሉ መደረግ ያለበትን ግድ ማድረግ እንደሚገባ በአጽንኦት የሚናገሩት ናቸው። ይሁንና ሶስተኛ ምርጫ አለ። ፕሮክራስቲኔሽን የተለመደ ምክንያት የሚሆነው እርግጠኛ ያለ መሆን ጥርጣሬ ሽባነት ነው። እንዴት ልታልፉት እንደምትችሉ የማታውቁት ችግር ሲመጣባችሁ ፊት ለፊታችሁ የሚጋረጠው ጭጋግ ማለት ነው። እስቲ
ስራ መቀየር ፈልጋችኋል ብለን እናስብ እና ከዛን ግን የቱ ጋር መጀመር እንደምትችሉ አታውቁ። ይሄ ሲሆን አብዛኛውን ጊዜ በአራት ደረጃ ታልፋላችሁ። አንደኛ ኦቨርስቲሜሽን፣ ያ የምታደርጉትን ነገር ልክ መሆን ወይንም ሊሳካ የማይችልባቸው ተቃራኒ የሆኑ ሊመጡ የሚችሉ ውጤቶችን ድራማታይዝ ታደርጋላችሁ። ሁለተኛ ሃይፐር ቪጂላንስ፣ የጀመራችሁት ነገር መጥፎ ሐሳብ መሆኑን የሚያሳይ እያንዳንዷን ምልክት ነቅሳችሁ ታወጣላችሁ። ከዛንም እሱ እንደ ከባድ ነገር ታዩታላችሁ። ለምሳሌ የጓደኛችሁ አጎት ስራውን ከቀየረ በኋላ እንደሞተ ማወቃችሁ እናንተም ስራ መቀየር የሌለባችሁ ለመሆናችሁ ምሳሌ በማድረግ ተወስዱታላችሁ። ሶስተኛ አንድ ሪኮግኒሽን፣ መሸጋገሩን ወይንም ለውጡን ቀላል ሊያደርግ የሚችልን የትኛውንም ተግባር ችላ ትላላችሁ ወይንም ውድቅ ታደርጋላችሁ። አራተኛ አቮይዳንስ፣ ይሄ መውሰድ ያለባችሁን ውሳኔዎች ለሌላ ወር አሊያም ዓመት ታሸጋግሩታላችሁ ማለት ነው። እናስ ይሄን አደናጋሪ የሆነ የፕሮክራስቲኔሽን መንገድ እንዴት ነው መሻገር የሚቻለው? አንደኛ እርግጠኛ ያለመሆናችሁ እውነተኛውን መንስኤ ጋራ ለመድረስ ለምን ዋይ ብላችሁ ጠይቁ። እያንዳንዱ መልስም ወደ ቀጣዩ ጥያቄ ይመራችኋል። እንደተያያዘ ቀጣይ ሰንሰለት ማለት ነው ትክክለኛው ችግር ጋራ እስክትደርሱ ድረስ። ሁለተኛ ያስቀመጣችሁትን ትልቅ ማድረግ ያለባችሁን አስፈሪውን እቅድ ወይንም ፕላን ከዚህ በታች በመናየው ናይስ ጎሎችን በማስቀመጥ ወደ ደረጃ በደረጃ ስትራክቸር መዋቅር ቀይሩ። ይሄ ናይስ ጎል ያልነው ሲተነተን ኒር ተርም የዕለት ተዕለት ወይንም የሳምንት ዓላማ ውጥናችሁ ኢንፑት ቤዝድ ውጤት ተኮር ከመሆን ይልቅ ሂደት ፕሮሰስ ተኮር መሆን፣ ኮንትሮለብል ሌሎች የህይወት ክፍሎቻችሁን ገደል ማይከት አውንታዊ ሪያሊስቲክ ግቦችን መያዝ፣ ኢነርጃይዚንግ ጨዋታ ወይንም ፕሌይና ሃይል ፓወርን መያዝ። ሶስተኛ እቅዱን በሙከራዎች ማሟላት፣ የመጀመሪያውን ነገር ስትጨርሱ ቀጣዩን ነገር እንደምታደርጉ ወስኑ ወይንም ደግሞ እሁድ ጠዋት ላይ ከ5 ሰዓት እስከ 7 ሰዓት እንደምታደርጉት በጊዜ ወስኑለት። ቀኑን ወይንም ሰዓቱን መምረጣችሁ ነገሩን የማድረጋችሁን እድል ከፍ ያደርገዋል። ኦቨርካሚንግ ግራቪቲ፣ የኒውተንስ ፈርስት ሎ እንዲህ ይላል፣ አንድ ቁስ ወይንም ነገር ቦታው ቁጭ ካለ እንደዛው ያለ እንቅስቃሴ ቁጭ ማለቱ ይቀጥላል። እናም ያ ቁስ ወይንም ነገር ደግሞ እንቅስቃሴ ላይ ከሆነ የሆነ የሚያቆመው ነገር እስካልመጣ ድረስ መንቀሳቀሱን ይቀጥላል ይለናል። ይሁንና እየተንቀሳቀሰ ያልሆነን ቁጭ ያለን ቁስ ወይንም ነገር እንቅስቃሴ ማስጀመር እየተንቀሳቀሰ ካለው ዕቃ ነገር ይልቅ ብዙ ኢነርጂ ወይንም ኃይልን የሚፈልግ ነው። ይሄ የኢነርሺያ መርህ ለፕሮዳክቲቪቲም ያገለግላል። ስለሆነም እንዴት ነው ይሄን ለእናንተ ጥቅም ማዋል የምትችሉት? ሬዲዩስ ፍሪክሽን፣ ግራቪቲን የመሬት ስበትን ላታሸንፉት ትችሉ ይሆናል። ነገር ግን አካባቢያችሁን ሙሉ በሙሉ ቀይራችሁ ትራንስፎርም በማድረግ የምትፈልጉትን ልማድ ዲፎልት ምርጫችሁ ማድረግ ትችላላችሁ። ምሳሌ እንመልከት። የበለጠ ማንበብ የምትፈልጉ ከሆነ የቲቪውን ሪሞት ደብቁትና ባላችሁበት ቦታ ሁሉ መጽሐፍትን አስቀምጡ። ዲሳይድ ዋት ዩር ኔክስት ስቴፕ ኢዝ፣ ማድረግ ያለባችሁ ተግባር ስፖርት መስራት፣ ኤክሰርሳይዝ ማድረግ ከሆነ የስፖርት ልብሳችሁን ለመልበስ ብቻ ወስኑ። የሆነ ነገር ለመጻፍ ከፈለጋችሁ ደግሞ ላፕቶፓችሁን ወይንም መጻፊያ ደብተራችሁን ከፍታችሁ ወንበራችሁ ላይ ብቻ ለመቀመጥ ኮሚት አድርጉ። ራሳችሁን ዋትስ ኔክስት ቀጥሎስ ምንድነው ብላችሁ ጠይቁ። ከዛንም ወደፊት ተንቀሳቀሱ። የአንድ ነገር ሂደቱ ውስጥ ከገባችሁ በኋላ ነገሩን እስከ መጨረሻ ማድረጉ በጣም ቀላል ነው የሚሆነው። ስለዚህ ከላይ ያየናቸው ነገሩን ከማድረግ በፊት ያሉትን ሂደቱ ውስጥ የሚያስገቡትን ነገሮች ማድረግን ለሁሉም ማድረግ ለምትፈልጉት ተግባር በሚስማማ መልኩ ተጠቀሙት። ፍርሃት ደግሞ ሌላኛው ጎታች የሆነ ወደታች የሚጎትታችሁ ኃይል ነው። ፍርሃቱ ምክንያታዊም ሆነ አልሆነም ማለት ነው። ይሁንና ይህንንም ቀስቃሽ የሆነ መንስኤ ትሪገር መጥለፍ ወይንም ሃይጃክ ማድረግ ትችላላችሁ። ኔም ዩር ኢሞሽንስ፣ ፍርሃቶቻችሁ ወደ እነሱ እየጎተቱ እንደማይወስዷችሁ አስተውሉ። በተቃራኒው ደግሞ ሁኔታውን መቀበልና መቀየር ደግሞ የሚረዳችሁ ነገር ነው። አይደንቲፋይ ዩርሰልፍ ዊዝ ፓወር፣ ጥርጣሬ በሚሰማችሁ ጊዜያቶች ላይ በበቂ ሁኔታ ብልህ ወይንም ስማርት አይደለሁም ብላችሁ ለራሳችሁ ልትነግሩ ትችሉ ይሆናል። ይሁንና ይሄን ገልብጣችሁ ለእናንተ እንዲሰራ ማድረግ ትችላላችሁ። ተቆጣጠሬዋለሁ በሉ ወይንም እየተማርኩበት ነው እናም ያ ነው ዋጋ ያለው ብላችሁ ለራሳችሁ ንገሩ። ስቶፕ ስፖትላይቲንግ፣ ሁሉም ሰው ስለናንተ ስኬትና ውድቀት ይጨነቃል ብላችሁ ስታስቡ ራሳችሁን እያታለላችሁ ነው። ማንንም አይጨንቀውም። no one cares። አስቂኝ የነበሩት ቀልዶች እንኳን በጊዜ ሂደት ደባሪ የሆኑ መሄዳቸው አይቀርም። ስለዚህ ማድረግ የምትፈልጉትን አድርጉ። እናም በአእምሯችሁ የምትስሏቸው ሐሳቦች እንዲያቆሟችሁ አትፍቀዱ። ዩዝ ዘ ባትማን ኢፌክት፣ ለመተግበር ወይንም ፐርፎርም ለማድረግ የምትፈሩትን ነገር እናንተ ስታደርጉት እንዲኖራችሁ የምትፈልጓቸውን ባህሪዎች በሙሉ የተላበሰን አልተር ኢጎ ማለትም የራሳችሁ ማንነት የሆነን ሌላ ነጸብራቅን በአእምሯችሁ ውስጥ ሳሉ፣ ኢማጂን አድርጉ። እናም ይሄን አልተር ኢጎም ስም ስጡት። እናም ሲያስፈልጋችሁ ጠርታችሁ ተላበሱት። you don't have to work like a horse to burn out። ብዙ በርናውት ወይንም መዛል የሚያጋጥማቸው እነዛ በቀን 15 ሰዓት የሚሰሩትንና ስራቸውን የሚጠሉትን ብቻ ይመስለዋል ሰው። ነገር ግን በርናውት ወይንም መዛል ማንኛውንም ሰው ሊያጋጥም ይችላል። ስራችሁን ተደሰታችሁበትም አልተደሰታችሁበትም ማለት ነው። ከዚህ ቀጥሎ ያሉት 3 በርናውት አይነቶችን ተመልከቱ። አንደኛ ኦቨር ኤግዘርሽን፣ ይሄ የሚፈጠረው ከልክ በላይ ራሳችሁን ለተግባሩ ስትሰጡና በጣም ብዙ ታስኮችን ለማድረግ ስትጥሩ። ሁለተኛ
ዲፕሌሽን። ይሄ የሚፈጠረው ያለ እረፍት ስትሰሩ ወይ ደግሞ እረፍታችሁን የቱ ጋራ ማስገባት እንዳለባችሁ ሳታውቁ ስትቀሩ ነው። ሶስተኛ ሚስ አላይንመንት። ይሄኛው የሚፈጠረው በማትወዱት ስራ ላይ ኃይላችሁን አሟጣችሁ ስትጨርሱ ነው። በርናውትን ለመቆጣጠር የመጀመሪያው መንገድ ከላይ ካየናቸው ሶስቱ የበርናውት አይነቶች ውስጥ የትኛው አይነት መሆኑን መለየት። ምናልባት ስራችሁን የምትወዱት ትሆናላችሁ፣ ነገር ግን በጣም ብዙ ሰዓት ትሰራላችሁ፣ ወይንም ደግሞ እስኪነጋ ድረስ ቲቪ ስታዩ ትቆዩና በቂውንም እረፍት ሳታገኙ ትቀራላችሁ። ከዚህ ቀጥሎ የምናያቸው ቴክኒኮች በርናውትን ወይንም መዛርን ለመከላከል ወይንም ለመፋለም ይረዷችኋል። አንደኛ ዱለስ። እርግጠኛ ለሆናችሁባቸው ነገሮች ብቻ እሺ የስ በሉ። እናም እያቅማማችሁ ራሳችሁን ካገኛችሁ አይ ኖ በሉ። ሁለተኛ አድ ፍሪክሽን ቱ ዩር ዲስትራክሽን። ለሰዓታት ኢንስታግራም ላይ ስክሮል ለማድረግ የሚጎትታችሁ ከሆነ ወደዛ የምትወስደውን የመጀመሪያውን እርምጃ አድካሚና ውስብስብ አድርጓት። ለምሳሌ አፕሊኬሽኑን ከስልካችሁ ላይ ዲሊት አድርጉት። ስለዚህ ገና እንደገና ኢንስታል ማድረግና እንደገና ሳይኒን ማድረግ ይጠበቅባችኋል ማለት ነው። ይህም ደግሞ ውሳኔያችሁን በድጋሚ ለማጤን ተጨማሪ ጊዜ እንድታገኙ ያደርጋል። ሶስተኛ ስኬጁል ዩር ብሬክስ ኢን አድቫንስ። ለእንቅስቃሴ ላይ ላልሆነ ባቸው ጊዜያቶችና ከዲጂታል ነፃ መሆን ላሉባችሁ እረፍት ጊዜያቶች ጊዜን በመመደብ ካላንደራችሁን በአግባቡ ተጠቀሙ። አራተኛ ቤኔፊት ፍሮም ኢነርጃይዚንግ ዲስትራክሽንስ። ዋክ እንደማድረግ፣ ሙዚቃ መሳሪያ እንደመጫወት ወይንም እንደ አርምሞ ያሉ በቀናችሁ ላይ ኢነርጂን የሚጨምሩ ተግባሮች መርጣችሁ በየቀኑ የተወሰነ ሰዓት ወስናችሁላቸው አድርጓቸው። አምስተኛ ኢንቨስት ኢን ካልም ሆቢስ ኦር ፕሮጀክትስ። እነዚህ ተግባሮች ተፎካካሪነታችሁንና ነፃ መሆናችሁን ከፍ ያደርጋሉ። ለምሳሌ ኃይላችሁን እንደገና ለማደስና እንዲያፍታታችሁ ምርጥ ስዕል መሳል አንድ ምሳሌ መሆን የሚችል ነገር ነው። ከስራ ሞዳችሁ ወጥታችሁ የምትፈልጉትን በፈለጋችሁበት መንገድ መሳል መቻል፣ ይህን ማድረግ የነፃነት ስሜት ይለግሳችኋል። ስድስተኛ አድ ኔቸር ቱ ዩር ዴይሊ ላይፍ። በምትኖሩበት አካባቢ የጫካ ስዕልንና የአትክልት ስዕልን አስቀምጡ፣ ወይንም ደግሞ ወደ ፓርክ የእግር ጉዞ ማድረግ ልመዱ። ስለተመለከታችሁ ከልብ አመሰግናለሁ። በቀጣይ የማቀርብላችሁ መጽሐፍ እንዳያመልጣችሁ ሰብስክራይብ የሚለውን ተጭናችሁ ኖቲፊኬሽኑን ኦል አድርጉ።